ከሳሾቼ ጥርግርግርግርግ ብሎ ይጥፉ ብዬ ጸልዬ አላውቅም። ያነቁኛል፣ ያበረታቱኛል፣ ባለራዕይ ያረጉኛል፣ መንገድ ያሳዩኛል፣ መርገጥ ያልፈለኩትን ከፍታ ያፈናጥሩኛል፣ ይገፉኛል። ጠላት ጥርግርግርግ ብሎ ከዙሪያ ከጠፋ ሙሉ በሙሉ ይጥፋ ብለ ጸልዬ አንድ ጠላት በሌለበት ጉዞ ስትጀምር ሻንጣህን ማን ይሸከማል? ጫማህን ማሰሪያ ማን ያስርልሃል? አንተ ዝቅ ለምን ትላለህ? ብዙ ዘመን ዝቅ ብለሃል፣ እሱ ዝቅ ብሎ ይሰርልህ። በወንጌል ላይ የተመሰረተች ሀገር ስለሆነች ነው እንደዚህ በሽበሽ የሆነው። ለዚህ ሁሉ ለዓለም ችግረኛ መትረፍ የቻሉት ቤተሰቦቹ መተው እዚህ እየተረዱ በወንጌል አማኞች እየተረዳ ቁጭ ብሎ ቤተሰጥቶት በወንጌል አማኞች በመሰረቷት ሀገር ላይ ህገ መንግስት ላይ ተጠቃሚ ሆኖ እየተጠቀመ የሚራገጥ ህዝብ ያሳፍራል እንዴ! አሜሪካ ውስጥ መጥቶ እኮ ሰው ከኢትዮጵያ መጥቶ ማለት ነው ኢትዮጵያዊ ሰው መጥቶ ቤት እየገዛ ነው፣ እዚህ እየኖረ ነው፣ ዘንጦ ሀብት አፍርቶ ምንድነው ዘርህ ምንድነው ምን ብሎ ማንም ሳያሳቅቀው እየኖረ ነው። በስነ ስርዓት ዘንጦ እየኖረ ነው። እዚህ ተከባብሮ ስፓኒሹ ኢትዮጵያዊው እዚህ ዲኤምቪ ኤሪያ ብትመጡ ኢትዮጵያ ናት በሙሉ ግዛት አድርገውታል። ኢትዮጵያውያን መጥተው ይህ ሀገር የፕሮቴስታንት ሀገር ነው። በኮምፓሽን እየተረዱ ያደጉት ናቸው ደግሞ አማኙን የሚሳደቡት። ይህ ሀገር የፕሮቴስታንት ሀገር ነው። የፕሮቴስታንት ተቋማት የሚሰጡትን እርዳታ እየተቀበሉ መሳደብ። አሜሪካ በመጽሐፍ ቅዱስ የተመሰረተች ሀገር ናት። አሜሪካውያን በወንጌል ስለሚያምኑ ነው ደግና ሩህሩህ የሆኑት። ኢትዮጵያውያን ቤተሰቦቹ መጥተው እዚህ በወንጌል አማኞች ወይም አሜሪካውያን ቁጭ ብለው እየተረዱ የወንጌል አማኞች በመሰረቷት አገር እየተረዱ አማኙን መራገጡ ናቸው። በፕሮቴስታንት ድርጅቶች እየተረዱ ተጠቃሚ ሆነው የሚሳደቡ ናቸው። ኢትዮጵያ ውስጥ በኮምፓሽን ያደጉት እኮ ናቸው ደግሞ የወንጌል አማኙን የሚሳደቡት። ጠቅላላ ኢትዮጵያን የሚረዱ ድርጅቶች የፕሮቴስታንት ናቸው። ይሄ የመሳደብ ነገር መታረም አለበት። ይሄ ሀገር የፕሮቴስታንት ሀገር ነው። አብዛኞቹ ኦርቶዶክሳውያን ዲሲ ላይ ወራው ስራ እየሰሩ ነው። በሃይማኖታቸው ማንም የሚሰድባቸው ሰው የለም። የሚሰድባቸው ቢኖር ይታሰራል። የሚኖሩት መብታቸው ተከብሮ ነው። ግን የፕሮቴስታንት አገር ነው ስትል ነው ዘማሪት ሶፊያ ሽባባው ይህን አስደንጋጭ መልእክት ያስተላለፈችው። የቀድሞው ታዛቢው የአሁኑ እሳት የላሰው ጴንጤው ወንድማችን እንዳልካቸው ዘነበ እንዳልክ ወደ ጌታ ከመምጣቱ በፊት እሁድ 10 ሰዓት ትዝብት ከእንዳልክ ጋር የተለያዩ የመነጋገሪያ ርዕሰ ጉዳዮችን በማንሳት አድማጭ ተመልካቹን ለማዝናናትና ለማስደሰት በማህበራዊ በኢኮኖሚያዊ ከኑሮ መወደድ ጋር በተያያዘ የፍጆታ ምርት እቃዎች እንዲሁም ከኪነ ጥበብ በፊልሙና በሙዚቃው ርዕሶች እውነት ርዕስ ስለጠፋ ነው ርዕሶችን ያጣ ነው በማለት የሀገራችን አንገብጋቢ ርዕሰ ጉዳዮች ሌሎች ተያያዥ ርዕሶችን በመምረጥ የማይነካከውና የማይዳስሰው ጉዳይ የለም። ታዲያ አሁን ላይ ጴንጤ ዜና ወቅታዊ የሆኑ መንፈሳዊ ነክ መረጃዎች በአዲስ አቀራረብ ይዞልን መጥቷል። ታዲያ ወደ ጌታ ቤት ከመጣ በኋላ ርዕሱ አንድ ብቻ ሆኖ ዘውትር ኢየሱስ 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 ወንጌል 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 ከቀድሞ ደምግባቱ ራሱ ፍጹም የመለምለምን ትርጉም አሁን ያለበት ህይወት ይመሰክራል። አቤት የኛ ኢየሱስ ይችላል እኮ። ስለ ወንድማችን ጌታ ይመስገን። ርዕሱ ሁሌም ኢየሱስ የሆነ ሰው መደምደሚያውም ኢየሱስ ነው። እንኳን የኢየሱስ ሆንክ እያሉ በርካቶች በወንድማችን እንዳልካቸው ዘነበ ዙሪያ ይህን ሀሳብ እያነሱ ይገኛሉ። ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው አሁንም ያልተጠበቀ መልእክት አስተላልፈዋል። የኛ ዋጋ አልማዝ አይደለም። እኛ በብርና በወርቅ እንዲሁም በከበሩ ማዕድናት አንገመትም። የኛ ዋጋ ልክ የክርስቶስ ደም ብቻ ነው። ክብርት ቀዳማዊት እመቤት ዝናሽ ታያቸው ቁጥር 1 የመዝሙር አልበም ምረቃቸው ላይ ከተናገሩት ተስፋ ቢስ ሳለን ተስፋችንን ያለመለመ ሟቾች ሳለን ሕይወትን የዘራልን የክርስቶስ ደም ውጤቶች ነን። የኛ ዋጋ አልማዝ አይደለም። እኛ በብርና በወርቅ እንዲሁም በከበሩ ማዕድናት አንገመትም። የኛ ዋጋ ልክ የክርስቶስ ደም ብቻ ነው። ቀዳማዊት እመቤት ዝናሽ ታያቸው የመዝሙር ምረቃ ፕሮግራማቸው ላይ ከተናገሩት የተቀነጨበው። የሀገር የፕሮቴስታንት ሀገር ነው። ማጆሪቲ ኦርቶዶክሳውያን እዚህ ዲኤምቪ ኤሪያ ላይ ወረው ስራ እየሰሩ በልጽገው ከብረው አንቱ ተብለው እየኖሩ ነው። እመቤቴ ድረሽልኝ ባክሽን ይሄን ዲቪ ያስደርሽልኝ ብለህ ጸልይ። ስንት ዓመት ተመኝተህ መጣህ በዲቪ መጣህ። ከዛ እዚህ የፕሮቴስታንት ተቋማት የሚሰጡትን የእርዳታ ብዙዎቹ ልንገር፣ አሁን እዚህ ሀገር አሜሪካን ሀገር ውስጥ ማለት ነው ብዙ ሰው መጥቶ አሁን ኢትዮጵያዊ የሚረዳ አለ፣ መንግስት የሚረዳው አለ። ቤት የሌላቸው ቤት ይሰጣቸዋል። ጥሩ ገቢ የሌላቸው ሎ ኢንካም የሆኑት ገንዘብ ይሰጣቸዋል። ተጨማሪ ገንዘብ ስለማይበቃቸው ለልጆቻቸው ለመብል ስለማይበቃ ካርድ ይሰጧቸዋል። ገንዘብ በነፃ እየገዙ የሚበሉበት። እውነት ለመናገር በጣም የተባረከ ሀገር ነው አሜሪካ። እውነት ለመናገር እውነት እኔ አልቅሼ ነው የማባርካቸው። ይሄ ሁሉ የሆነው ምንድነው? በመጽሐፍ ቅዱስ ላይ የተመሰረተ አገር ስለሆነ ነው። በወንጌል ስለሚያምኑ ነው እንደዚህ ሩሩ የሆኑት ደጎች የሆኑት። በሀገር ደረጃ የሁሉ ደግነት የታየው እንዳይመስላችሁ። ኮንስቲቲዩሽናቸው ህገ መንግስታቸው በመጽሐፍ ቅዱስ ነው ሲመሰረት። መጀመሪያውን በጸሎት ነው የተመሰረተ። በወንጌል ላይ የተመሰረተች ሀገር ስለሆነች ነው እንደዚህ በሽበሽ የሆነው። ለዚህ ሁሉ
ለዓለም ችግረኛ መትረፍ የቻሉት። ቤተሰቦቹ መጥተው እዚህ እየተረዱ በወንጌል አማኞች እየተረዳ ቁጭ ብሎ ቤት ተሰጥቶት በወንጌል አማኞች በመሰረቷት ሀገር ላይ ህገ መንግስት ላይ ተጠቃሚ ሆኖ እየተጠቀመ የሚራገጥ ህዝብ ያሳፍራል እንዴ! አሜሪካ ውስጥ መጥቶ እኮ ሰው ከኢትዮጵያ መጥቶ ማለት ነው ኢትዮጵያዊ ሰው መጥቶ ቤት እየገዛ ነው፣ እዚህ እየኖረ ነው፣ ዘንጦ ሀብት አፍርቶ ምንድነው ዘርህ ምንድነው ምን ብሎ ማንም ሳያሳቅቀው እየኖረ ነው። በስነ ስርዓት ዘንጦ እየኖረ ነው። እዚህ ተከባብሮ ስፓኒሹ ኢትዮጵያዊው እዚህ ዲኤምቪ ኤሪያ ብትመጡ ኢትዮጵያ ናት በሙሉ ግዛት አድርገውታል። ኢትዮጵያውያን መጥተው ሜሪላንድ ብትሄዱ፣ ሲልቨር ስፕሪንግ ብትሄዱ የኢትዮጵያ ግዛት ናት። ከአንድ ስትሪት ሙሉውን የኢትዮጵያውያን ነው። ሱቁ፣ ሬስቶራንቱ፣ ምኑ በቃ በሙሉ ድብልቅልቁን ያወጡት እነሱ ናቸው። ዲሲ ብትሄዱ አበሻ አጠቃላይ ያለው፣ ቨርጂኒያ ብትሄዱ ወረውታል። በጣም ብዙ ሀብት አፍርተው በልጽገው ትልልቅ ነው የተከበረ ኑሮ እየኖሩ ነው በሰው ሀገር ላይ መጥተው። ማንም ግን የሚያሳቅቃቸው የሰው ሀገር ናችሁ ብሎ ሰላማዊ ሰልፍ ውጡ ብሎ የወጣባቸው የለም። በዘር በሃይማኖትም ያገለላቸው የሰደባቸው ሰው የለም። የፕሮቴስታንት ሀገር ነው ይህ ሀገር፣ የፕሮቴስታንት ሀገር ነው። ማጆሪቲ ኦርቶዶክሳውያን እዚህ ዲኤምቪ ኤሪያ ላይ ወረው ስራ እየሰሩ በልጽገው ከብረው አንቱ ተብለው እየኖሩ ነው። ማንም ይሰድባቸው ሰው የለም። በሃይማኖታቸው ማንም ቀና ብሎ የሚያያቸው የለም። የተሳደበ ሰው ቢኖር ይታሰራል። ተከብሮላቸው ነው መብታቸው የሚኖረው። ይሄ ነው ስልጣኔ። አንድ ሰው ሐዋርያ ለመባል ማሟላት የሚገባቸው መስፈርቶች አሉት። ሐዋርያ ለመባል ማሟላት የሚገባቸው መስፈርቶች አሉት። አሁን ትምህርት እሱ አልነበረም፣ ወድጄ አይደለም። ግፍና አመጽ እየበዛ ሲመጣ የሚከላከል የሚጮህ ሰው ያስፈልጋል፣ ሰሚ ባይኖር። መስፈርቶች አሉ ሐዋርያ ለመባል። እሱ ተነስቶ ሐዋርያ ነኝ ሲል ሲጀምር ሐዋርያ የሚለውን ቃሉን ብቻ መውሰድ። ሐዋርያ አልከኝ እኔን ጥሩ፣ ሐዋርያ ምን ማለት ነው? ከዛ ይጀምራል። ዝም ብለው እኮ መለጣጠፍ አይደለም። ያነሳህ በቃ ባዲ ሲኒየር ፓስተር፣ እሱ ደግሞ ስለሚወደኝ ኧረ አፖስትል፣ ጎረምሶች እያመጡ አፖስትል ምናምን ያሉ የሚሾሙትን የዚህን ሀገር ጎረምሳ ፓስተሮች የምታውቋቸው በማርያም ንገሩልኝ። ዳዊት እንዳለ ብላችሁ ንገራችሁ። እግዚአብሔር እንዳለ አልልም። አይነን ጨፈኛ እግዚአብሔር እንዲላል አለ። ከቃሉ ሐዋርያ አልከኝ። እሺ ሐዋርያ ምን ማለት ነው? ሐዋርያው ዳዊት ሐዋርያ ምን ማለት ነው? ከፍቹ እኮ መጀመር ዝም ብሎ ነው። ቆይ እኔ ዝም ብዬ አሁን እሱን እጄ ኮሎኔል ብለው መመር ኮሎኔል ምን ማለት ነው ተብሎ ይተረጎም። ኮሎኔል ማለት የጦር ትምህርት ያለው ጦር የተማረ የተዋጋ የሚያዋጋ ደም ያፈሰሰ ደም ያፋሰስ ደም ለማፍሰስ የተዘጋጀ ማለት ነው። ስለዚህ ኮሎኔል ብለው ችግር የለውም። ግን ኮሎኔል መሆን አይችልም ነው እኮ ችግሩ። ሐዋርያ ብትለኝ መባባል ይቻላል። ዛሬ የሚያገለግለን አፖስትል ዴቭ ነው። እስቲ ወገኖቼ ዝም ብሎ ሰው አይደል የመጣው አፖስትል ነው። አሜን። ዝም ብለ ቆመ ተቀበለኝ። አሜን። እኔን ሙቀት መፍጠር ይችላልው፣ ግን እስካሁን ሐዋርያ አይደለሁም እንዴ ያለውን ኮሞና ትችል። ሐዋርያ ማለት የቃሉ ፍቺ ሆረ ከሚለው የግዕዝ ግስ ይወጣ ነው። ሆረ ማለት ተጓዘ ሄደ ማለት ነው። ሐዋርያ ማለት የሚሄድ ማለት እንጂ ቸርች ከፍቶ ህዝቡን አስራት የሚለቅም አይደለም። ቢሮ ከፍቶ ሰው የሚያስተናግድ ማለት አይደለም። ሐዋርያ ሆረ ነው፣ ሄደ ነው። በቃ ወንጌል ይዞ እስላም ሀገር ይገባል፣ ክርስቲያን ሀገር ይገባል፣ ፓጋን ሀገር ይገባል። አንዱ ሀገር ተቀጥቅጦ ይሞታል እንጂ ሚስት አግብቶ ቢሮ ከፍቶ አፖስትል። ይሄ እርስ በርስ የመሟሟቅ አገልግሎት ነው። አንዱ እሱ ነው ከቃሉ ፍቺ። ሌላው መስፈርቶች አሉ። አንድ ሰው ሐዋርያ ለመባል ጌታ እስቲ ታውቃላችሁ መስፈርቶች? አቤት ኤፌሶን በራእየ ዮሐንስ ላይ ለኤፌሶን ቤተክርስቲያን እንደዚህ ይላል፣ ሐዋርያት ያልሆኑትን መርምረህ ሐዋርያት እንዳይደሉ እንደደረስክባቸው አውቃለሁ። ስለዚህ ሐዋርያ ያልሆኑትን ሐዋርያ እንዳይደሉ መመርመሪያው ምንድነው? መመርመሪያ አለ። መመርመሪያው ጳውሎስ አስቀምጦልናል፣ ሌሎቹም ሐዋርያት አስቀምጦልናል። አንዱ መስፈርት አዲስ ኪዳን የሚነግረን ሐዋርያ ለመባል ምንድነው? ጌታ ኢየሱስን በስጋ አይንህ ማየት አለብህ። የሆነ ማታ ነጭ የለበሰ ሰውዬ ካልክ ኢየሱስ ይሁን ማን ይሁን አናውቅ፣ መሐመድስ ቢሆን አረቡም ነጭ ነው የሚለብሰው፣ እስራኤሉም ነጭ ነው የሚለብሰው። ኢየሱስን በምን አይን? በስጋ አይን ማየት ይጠይቃል። ለምንድን ነው የቆሮንቶስ ሰዎች ጳውሎስን አንተ ሐዋርያ አይደለም ያሉት?
ሐዋርያት 12 እንጂ አንተ አይደለም ያሉ። ለምን? ኢየሱስን መቼ እንዲያየኸዋል? ጳውሎስ ምን አላቸው? እኔ ሐዋርያ አይደለሁምን? ጌታ ኢየሱስንስ በአይኔ አላየሁትምን? ስለዚህ ኢየሱስ ምንድነው ያለው ለጳውሎስ? አሁን ባየኸኝ ከዚህም በኋላ በመታይልህ ነገር በአሕዛብና በነገሥታት ፊት ምስክር ትሆናለህ። እንዴ ኧረ ተው፣ ሐዋርያነት የሰፈር ጨዋታ አይደለም። ይሄ እኮ እኔ የጴንጤ ሃይማኖት እንዴት እንደመጣ አላውቅም። የክርስትና ሃይማኖት ግን የሰው ህይወት እያለፈ ነው የመጣው። በሳት እየተቃጠሉ እንጂ ሰው እያቃጠሉ አይደለም እዚህ የደረሱት። እየተቃጠሉ ክርስትና መቀለጃ ሆነ፣ በእውነት ማሾፊያ ሆነ። የሰፈር ጎረምሶች ሁሉ የሚቀልዱበት ሆነ። ሽማግሌውም ትንሽ ሆነ፣ ትንሹም ትንሽ ሆነ። ምንድነው ነገሩ? ሌላው አሜን፣ አንዱ ኢየሱስን በስጋ ይማት አንዱ መጽሐፋችሁ ውስጥ። ስለዚህ እሱን ሐዋርያ አፖስትል አላችሁኝ። የሆነ ለየት ያለች አጠራር ተጀመረች ቸርቻችን። አፖስትል ዴቭ፣ አፖስትል ቴዲ ነባባን ጀመር። ይሄ ሙቀት ከመፍጠር ውጪ ምንም ይፈጥርልን ነገር የለም። ሌላው ሁለተኛው መስፈርት እየሰማችሁኝ ነው? እዚህ ቤት የማይሰማ አንድ ሰው እንዲኖር አልፈልግም። አሁን ሌላስ? አቤት ሌላ አቤት። አንድ ሰው ሐዋርያ ለመባል በሰው ሳይሆን በቤተ ክርስቲያን ሳይሆን ዳይሬክትሊ በአብ እና በኢየሱስ ክርስቶስ ሐዋርያ ተብሎ መሾም አለበት። ነግሬያለሁ። በሰው ወይም በቤተ ክርስቲያን በኩል ማለት ነው፣ ወይ የሆኑ ቡድኖች ማለት ነው። አንድ ሰው ሌላውን ነገር ሁሉ በቤተ ክርስቲያን መቀባባት ይችላል። ሐዋርያነትን በተመለከተ ማንም ሰው ሐዋርያ ለመባል በአይን ከማየት ቀጥሎ በጌታ በኢየሱስ በራሱ ሐዋርያ ተብሎ ዳይሬክት መሾም ይገባዋል። ያንን ካላሟላ ሐዋርያ አይደለም። ወይ መጋቢ ነው፣ አስተማሪ ነው፣ ግን ስሙን ሐዋርያ ብሎ ከሰው በልጦ ከሰው ተበላልጦ መኖር ይቻላል። ግን አይደለህም ነው። ምንድነው የቆሮንቶስ ሰዎች ጳውሎስን ክርስቲያን ማነው ሐዋርያ አይደለህም ያሉት? ሌላ ምክንያታቸው። ሌሎቹም እንደዚሁ ኢየሱስ መቼ ሾመ? ኢየሱስ ካልሾመ ሐዋርያ ነኝ ማለት አትችልም። ምን እንዴት ሾመ? ገላትያ 1:1 ምን አለ ጳውሎስ? በኢየሱስ ክርስቶስና እሱን ከሙታን ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ያዙልኝ ከሰው ወይንም በሰው ያልሆነ። ኦኬ አሽሙሩን ስሙ። ምን አይነት ሐዋርያነት አለ ማለት ነው? ከሰውና በሰው። ይኸው የምታዩት ለ1900 ዓመታት የመጨረሻው ሐዋርያ ዮሐንስ ከሞተ በኋላ ማንም ሰው ሐዋርያ ተብሎ ተጠርቶ አያውቅም። በ2000 አሁን ስንት ነው? 10 ግን ጉድ ነው የሚሰማው። ለ1900 ዓመታት በቤተ ክርስቲያን ውስጥ ማንም ሐዋርያ ተብሎ አያውቅም። ሁሉም በየሰፈሩ ተጠራርቷል። ጳጳስ፣ ሊቀ ጳጳስ የተባለ ሐዋርያ። በእግዚአብሔር አብ ሐዋርያ፣ በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ። ስለዚህ ሐዋርያ ነኝ ስትል ማን ነው ሐዋርያ ያደረገ? ቸርች ዞር በል፣ ጓደኞቼ ዞር በል፣ ራሴን ዞር በል። እሱ ከሰው ወይም በሰው ነው። መመርመሪያው ነው። ሐዋርያት ያልሆኑትን መርምረህ እንዳወቃቸው ያለው ለምን ከሰው ወይ በሰው ነው የተሾሙት? ጳውሎስ ግን ሐዋርያ ነው። እንዴት ሲባል በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎችም በሰው ያለ። ማንኛውም ሰዎች ሐዋርያት ብለው ሲሾሙት እየተሰራ ያለው ቲያትር ነው። ትልልቅ ሰዎች ሁሉ አንድ ሰሞን ላይ ጀመሩ ሐዋርያ የሚለውን ሹመት፣ በኋላ ድምጻቸውን አጠፉ። ለምን? ሲመረምሩ እፍረት ተሰማቸው። እነሱ አፍረው ዝም ሲሉ ጎረምሳው የሰፈር ሁሉ ተቀባበሉ። ምን ነው ሲባል የግድ 5 ኦፊሶች የግድ ለምሳሌ እቺ ቤተ ክርስቲያን ሐዋርያቶች አሏት። ሐዋርያቶች አሉን፣ ግን በህይወት የሉም። ለምን? በህይወት መኖራቸው አያስፈልገንም። ለምን? ድሮም በህይወት በነበሩ ሰዓት
በሕይወት መኖራቸው አይደለም የሚፈልገው ትምህርታቸው ይሰማል። ሐዋርያት ሥራ ምዕራፍ 2 ቁጥር 42 ምን ይላል? በሐዋርያት ትምህርት ይሰበሰቡ ነበር። በማን ትምህርት? በሐዋርያት ትምህርት። ስለዚህ ሰው የሚሰበሰበው ሐዋርያትን አይናቸውን ሊያይ ነው። ወገቤ ላይ ጫኑ እጄ ላይ ጫኑ ሊል ነው። ትምህርታቸውን ፈልጉ እና የሐዋርያት ትምህርት አለ እንዴ? ተጽፏል። መጽሐፉ ተጽፏል። መሰረት ተጥሏል። ሶስተኛ መስፈርት፣ አንድ ሰው ሐዋርያ ከተባለ የአንድ አጥቢያ ቤተክርስቲያን ላይ አይደለም ስልጣን ያለው። አንድ ሰው ሐዋርያነት አውቶሪቲ አለኝ ካለ አንድ ሐዋርያ የተባለ ሰው በአንድ አጥቢያ ላይ ወይ በሱ በመሰረተው ቸርች ላይ ወይ በሙሉ ወንጌል ላይ ወይ በቃለ ሕይወት ላይ አይደለም ስልጣን ያለው። አንድ ሰው ሐዋርያ ነኝ ካለ ባለ ሙሉ ስልጣን ወይም አውቶሪቴቲቭ ይሆናል። ምን ማለት ነው? ሐዋርያነት የጸጋ ስጦታ ብቻ አይደለም። የጸጋ ስጦታ የሚባል ነገር ሳይመጣ በፊትም ሐዋርያ ኢሳይያስ ላይ አንድ ቃል አለ። ምዕራፍ 1 ላይ ነው አይደለ? ኑ እንዋቀስ። እኔ ሁሉ ጊዜ ይሄ ቃል መሬት እዝጊዮ ብዬ የምወድቅበት እንደው ከኔ ጋር ቁጭ ብሎ እግዚአብሔር ኑ እንዋቀስ በጌታ አስቡት። እግዚአብሔር እሺ ሳሉ እግዚአብሔር መጥቶ ኑ እንዋቀስ ውቀሰኝ ከበደልኩ ማለት እኮ ነው። አይከብድም? ጎናችሁ አለ አይከብድም በሉት። ትህትናውኒ ፍቅሩኒ ሰው እንኳን እኮ ኢንጂነር ከሆነ ኢንጂነሩን ነው የሚፈልገው። ዶክተር ከሆነ ብሎ የሚያወራው ከዶክተር ካንተ ጋር አያወራም። ልክ አይደለው? አዎ ገና እንትን የተቀዳደለ ለብሰ ምናምን የምትመጣ እንዲህ ነው የሚል ከአቅሜ በላይ ነው የሚሆንብኝ። ቀና በሉና እወዳለሁ በሉት ባካችሁ። በእውነት እውነት እናውራ። ትግል በህይወታችን አለ፣ ግን ትልቅ ነው እግዚአብሔር። ትልቅነቱን እያሰብን ስንዘምር ስናመልክ በቤታችን ስንሆን አንዳንድ ጊዜ እኮ እዚህ ብቻ ነው ሙቀታችን፣ ቤታችን ሌላ ነን። ወጣ ስንል ለምን መሰላችሁ? እግዚአብሔርን አላወቅ ነው። እዚች ብቻ ነው ምንለው ወይ ምናየው ሰው ስላለ ያንስ ከዛ ሰውዬ ጋር ሃሌሉያ ለመባባል ነው። ግን የትም ታረጉት ነበር። ዛሬ የተበላሸ ህይወት እዚህ ቅዱስ እዛ መስሪያ ቤት እማታቁት ሰው እማታቁት አውሬ ነገር እማታቁት ጉቦኛ ሆኖ የምታዩት ሰው እግዚአብሔር አልገባው። በእውነት እግዚአብሔር ትልቅ ነው። ሲጮሁና እግዚአብሔር ትልቅ ነው በሉ ባካችሁ። ትልቅ ነው፣ ትልቅ ነው። ትንሽ ነገር ልጨምር ዛሬ እንጃ ምንላቀቅም አልመሰለኝ። ናሳ የሚባል እንትን አንድ ቦታ አንድ ክርስቲያን ወንድም ነው አለ እና ምናቀው ሰው ነውና ኑና እስቲ እዚህ ጎብኙ አለን። እሺ አልነው። ሄድን። እኔ ደስ ይለኛል ይሄ እንደዚህ የላይ እንትኑን ነገር ማየት። በቃ ከዛ ወዲህ ልቤ ሞቀ። ናሳ ሲለኝ ያ ምርምሩን አይደለም ያሳየን። ከዛ ሄድኩ። ከዛ በኋላ ምንድነው ስራ አልነው። እኔ አለ ከፀሐይ የሚወጣውን አንዳንዴ ፍንዳታ አለ